እንግዲህ ካርቦሃይድሬትስ ማለት ወይም በሌላ ስሙ ኦር ሹገርስ are an organic compound containing carbohydrogen oxygen with the general formula of CnH2nOn where hydrogen and oxygen are present in 1:2 ratio like that in water ይላል። እንግዲህ ካርቦሃይድሬትስ የምንለው ማክሮ ሞሌኪውል በዋናነት ኦርጋኒክ ኮምፓውንድ ነው። ኦርጋኒክ ኮምፓውንድ ያሰኘው ካርበን፣ ሃይድሮጅን እና ኦክሲጅን በዋናነት ካርበን ኮንቴኒንግ ኮምፓውንድ ስለሆነ ሃይድሮካርበን ኦር ማክሮ ሞሌኪውልስ ልንለው እንችላለን። ሶ ጀነራል ፎርሙላው CnH2nOn ነው። ልክ የኦክሲጅን መጠን እና የሃይድሮጅን መጠን በሬሾ ስናስቀምጥ 1:2 ሬሾ ይሆናል ማለት ነው። ሶ they can be regarded as a hydrate of carbon with one molecule of water for each carbon atom ይላል። በዚህ መልኩ መጻፍ እንችላለን ነው CnH2O as a whole n ማለት where n is the number of carbon ማለት ነው። n የካርቦን ኦፍ ነምበር ሲሆን ልክ በዚህ መልኩ ማስቀመጥ እንችላለን። ይሄ ምን ያሳየናል? ካርቦሃይድሬት ማለት ሃይድሬትድ ካርበን ማለት እንደሆነ ይነግረናል። ሶ ካርቦሃይድሬት are defined as a polyhydroxyaldehyde or ketone and their derivative or as a substance that yield one bond on the hydrolysis ይላል። እንግዲህ ካርቦሃይድሬት ፖሊሃይድሮክሲ አልዲሃይድ ወይም ኬቶን ነው ማለት ልክ ካርቦሃይድሬትን ሃይድሮሊሲስ እናደርግ ወይ አልዲሃይድ ወይም ደግሞ ኬቶን ነው የምናገኘው ለማለት ነው። ሶ the best example of high-cost lactose starch እንደ ግላይኮጅን በማለት ሪፕሬዘንት ማድረግ እንችላለን ነው። ምንድነው የካርቦሃይድሬት ፋንክሽን? ለምንድነው ካርቦሃይድሬት በዋናነት ካርቦሃይድሬት እንግዲህ ኃይል ሰጪ ነው ወይም ደግሞ source of energy can be stored when an excess and mobilized when needed makes an excellent energy storage molecule። እንግዲህ ካርቦሃይድሬት ቀጥታ ኢነርጂ መስጠት ብቻ ሳይሆን ጊዜ ስቶር በማድረግ በመቆጠብ በግላይኮጅን መልክ ልክ ባስፈለገን ጊዜ ደግሞ ሞባላይዝድ በማድረግ እንድንኖር ወይም ኢነርጂ እንድናገኝ ያደርገናል ማለት ነው። ለምሳሌ ግላይኮጅንን ስቶር አድርገን ልክ ፋስት ስንጾም ይርባናል። የዛን ጊዜ ሰውነታችን ያንን ግላይኮጅን ሞባላይዝ በማድረግ እንድንኖር ያደርጋል ነው። ስቶሬጅ ሞሌኪውል ነው ማለት ነው። በሌላ በኩል ስትራክቸር እንደ ፕሮቴክቲቭ ኤሌመንት ነው። ብዙ ጊዜ ካርቦሃይድሬት በባህሪው ስትራክቸራል ኮምፖነንት ኦር ፕሮቴክቲቭ ኤሌመንት ነው። ከኛ ለምሳሌ ኮኔክቲቭ ቲሹ ኦፍ አኒማልስ፣ ሴል ሶል ኦፍ ባክቴሪያ ለምሳሌ ፔፕቲዶግላይካን፣ ፕላንቶች ደግሞ ሴሉሎስ እንላቸው ይሄ as a protective element የሚያገለግለው ነው። ባክቴሪያ እንደ ፕላንት ሴል ዎል consist of a cross-linked carbohydrate that form strong structural barrier preventing lysis due to osmotic stress ይላል። lysis ማለት breakdown ማለት። ስለዚህ structural breakdown እንዳይፈጠር ካርቦሃይድሬት እንደ protective layer ያግዛል ነው።